ዘንድሮ ዌስትሃም የሚተርፍ አይመስለኝም። ቶተናም አድቫንቴጅ አለው ብዬ ነው ማስበው። ሶፊ ወደ ሁለተኛው ርዕሰ ጉዳያችን እናምራ። የጆዜ ሞሪኒዮን ጉዳይ እንመለከታለን። ሪያል ማድሪድ የአሰልጣኝነት ቦታውን ለመሙላት ከፍተኛ ስራ እየሰራ ይገኛል። እንደሚታወቀው ማድሪዶች እንግዲህ በከፍተኛ ችግር ውስጥ ነው የሚገኙት። በተጫዋቾች መካከል የተነሳው የእርስ በርስ ግጭት እና መሰል ነገሮችን ጨምሮ በቡድን ውስጥ ያለው ግንኙነት በትልቁ ችግር ውስጥ መግባቱ እየተዘገበ ነው የሚገኘው። ይህን እንዲፈቱ በዋነኝነት ጆዜ ሞሪኒዮ ከፍተኛ ፍላጎት እንዳለ የመረጃ ምንጮች እየጠቀሱ ነው የሚገኙትና ይህንን ጉዳይ በቀጣይነት እንመለከተዋለን። ያው ጆዜ ሞሪኒዮ ከ2012 ጀምሮ ሪያል ማድሪድን ለጥቂት ዓመታትም ቢሆን አሰልጥኗል። አንድ የላሊጋ ዋንጫንም አሳክቷል በሪያል ማድሪድ ቆይታቸው። ጆዜ ሞሪኒዮ አሁን ላይ 63 ዓመታቸው ላይ ይገኛሉ። ጆዜ 63 ዓመታቸው ላይ ይገኛሉ። እንደ ቀልዲያው እያረጁ ይመስላሉና 63 ዓመታቸው ላይ የሚገኙት ጆዜ ስቲልም ግን ፊት ናቸው። ስንመለከታቸው በጣም ጠንካራ ናቸው። በጣም ኤነርጄቲክ ናቸው። በጣም ፍላጎት አላቸው ነገሮች ላይ በከፍተኛ ሁኔታ እነዚህን ነገሮች እንመለከትባቸዋለን። ሪያል ማድሪዶች የተለያዩ አማራጮችን ለማየት ሞክረዋል። ከዣቪ አሎንሶ መሰናበቱ በኋላ የአርበለዋ ጉዳይ እንደማይሆን ገብቷቸዋል። ምክንያቱም አርበለዋ በቡድን ውስጥ ቡድኑን መቆጣጠር የሚችልበት ሂደት እና አቅም እንደሌለው የመምራት ብቃቱ ገና እንደሆነ የተረዱበት ሂደት ብዙ ረፍዶ አይደለም የተረዱት። ምክንያቱም በአልባሴታ የተሸንፎ ከኮፓ ዴል ሬይ የዋንጫ ጨዋታ ጉዞ ሲገታ አስደንጋጭ ነበር። ከዛ በኋላ በተወሰነ መንገድ ላሊጋው ላይ ለማንሰራራት ሞከረ። ግን እንደገና በባርሴሎና የበላይነት ተወስዶበት ያው ባርሴሎና ላሊጋውን አሳካ። እሺ ሻምፒዮንስ ሊግ ብለው አሰቡ። ሻምፒዮንስ ሊጉንም አልቻሉም፣ ተሰናበቱ በባየር ሙኒክ እና የውድድር ዓመቱ በጣም ደካማ ነበረ። ማድሪድ ለሁለት ተከታታይ ዓመታት ማድሪድ ውስጥ ዋንጫ ለማንሳት ማለት በጣም ከባድ ነው። በጣም ከባድ ነው። ምክንያቱም ማድሪድ የሚታወቀው በጋላክቲኮ ስብስብ በተጫዋቾች ምርጫው ዓለም ላይ ያሉ የተባሉትን ተጫዋቾች ማምጣት የሚችል ትልቅ ክለብ ነው። ስለዚህ እዚህ ክለብ ውስጥ እንዲህ አይነት ሁኔታዎች፣ እንዲህ አይነት ችግሮች በፍጹም አይፈቀዱም እና አሁን የዚህ የአሰልጣኝነቱን ጉዳይ ከዚህ ቀደም በነበሩት ሂደቶች ኦፍኮርስ ፍሎሬንቲኖ ፔሬዝ ይሳተፋሉ፣ ግን ዳይሬክትሊ ገብተው አይሳተፉም። ያው መልማዮቻቸው ጋር ይነጋገራሉ፣ ያወራሉ። ከሳቸው በታች የሆነ የቴክኒክ ዳይሬክተር መሰል ሰዎች አሉ። ከዛ በኋላ መጨረሻ ላይ የማጽደቁን ስራ ነው ብዙ ጊዜ የሚሰሩት። አሁን ግን ዴይ ቱ ዴይ ሩቲኑን እየተከታተሉ ነው እያንዳንዱን ነገር። ጀርገን ክሎፕ፣ ማውሪሲዮ ፖቼቲኖ፣ ማስሚሊያኖ አሌግሪ ስማቸው የሚነሳ ነው። ግን ፍሎሬንቲኖ ፔሬዝ እንዲመጡ የሚፈልጉት ጆዜ ሞሪኒዮ ነው። ምክንያቱም የተረበሸውን ክፍል የመቆጣጠር ከፍተኛ አቅም አላቸው ብለው ስለሚያምኑ ማለት ነው። እና ከትናንት ጀምሮ ቀጥተኛ ንግግር ተጀምረዋል። ከጆዜ ሞሪኒዮ ወኪል ጋር የሪያል ማድሪድ አመራሮች ንግግር ጀምረዋል። ቀጥተኛ፣ እስካሁን ድረስ በተዘዋዋሪ ነበር። አሁን ግን ቀጥተኛ ንግግር ተጀምረዋል። ጆዜ ሞሪኒዮ በዚህ ጉዳይ ላይ ተጠይቀው ነበር። ምንድን ነው ያለው ነገር? ሊለቁ ነው ወይ ቤኔፊካ ነው ያሉት አሁን ጆዜ ሞሪኒዮ ተብሎ ሲጠየቁ ትናንት በሰጡት መልስ ከቤኔፊካ ጋር ያልጨረስኩት ነገር አለ። በአውሮፓ ሻምፒዮንስ ሊግ የሚያሳትፈን ቦታ ላይ መቀመጥ አለብን። ቀሪ ጨዋታዎች አሉን፣ እዛ ላይ ትኩረት አደርጋለሁ አሉ። ግን አንድ ነገር ግን ላሳውቃችሁ እወዳለሁ። ይሄ ውድድር ዓመት እንደተጠናቀቀ በሪሊዝ ክሎዛቸው ወይም በውል ማፍረሻቸው ላይ አሊያም ውል ለማፍረስ ተብሎ ከተቀመጡት ጉዳዮች መካከል አንዱ ጆዜ ሞሪኒዮ ያስቀመጡት ወይም በውላቸው ላይ የተቀመጠው የውድድር ዓመቱ ከተጠናቀቀ በኋላ ጆዜ ሞሪኒዮ በቤኔፊካ መቀጠል አለመቀጠላቸውን ወይም ቤኔፊካ ይፈልጋቸዋል እንዲቀጥሉ ምክንያቱም እንደሚታወቀው በዘንድሮው ውድድር ዓመት ቤኔፊካ እኮ ሳይሸነፍ ነው የተጓዘው።
ዋንጫ ያንሳ እንጂ ሳይሸነፍ አንድም ጨዋታ ታሪክ ነው። ሳይሸነፍ ዋንጫ ያላነሳ ቡድን ሊባል ነው ቤኔፊካ 3ኛ ደረጃ ላይ ነው ያለው እና ይፈልጓቸዋል። ቀጣይ ዓመት ለዋንጫ በደንብ አድርገው እንደሚፎካከሩ ግልጽ ከመሆኑ ጋር ተያይዞ ማለት ነው። ውላቸው ላይ 10 ቀን እንሰጦታለን የውድድር ዓመቱ ከተጠናቀቀ በኋላ ሌላ ሐሳብ ካለውት ወደ ሌላ ክለብ መሄድ ከፈለጉ የውል ማፍረሻ 3 ሚሊዮን ዩሮ ከፍለው መሄድ ይችላሉ የሚል ውላቸው ላይ የተቀመጠ ነገር እንዳለ ግን ጠቁሟል። ስለዚህ ማድሪድ እኚህን ሰው የማግኘት እድሉ ሰፊ ነው ማለት ነው። በግራ መውሰድ ነው በቀኝ ደፍሮ ከሄደ ደፍሮ ከተጠጋ ጆዜ 2 መደራደሪያ ሐሳቦችን አቅርበዋል ተብሏል። በፍሎሬንቲኖ ፔሬዝ ብዙም ያልተወደዱ 2 ሐሳቦች። አንደኛው ከተጫዋቾች ዝውውር ጋር ተያይዞ ተጫዋቾችን በቀጥታ ከሌ የሚባል ሰው ብለው ባላዘዋውርም ነገር ግን የምፈልገው ቦታና የምፈልገው ተጫዋች አይነትን የመምረጥ መብቱ ለእኔ ነው የሚሰጠኝ። ያ ማለት ለምሳሌ ተከላካይ ትላለህ። ተከላካይ የሚፈልገው ተጫዋች በእግሩ የሚጫወት ልትል ትችላለህ። አይ ጆዜ ደግሞ እኔ የምፈልገው በግንባር ኳስ የሚገጭ እንደዚህ አይነት ሃይላይን የሚጫወት ሎ ብሎክ የሚጫወት ተከላካይ ነው የምፈልገው የሚለውን እሱን የመለየት ኃላፊነት የኔ ነው። የትኛውንም ተጫዋች የሚመጣውን ተጫዋች እኔ ነኝ የምለየው፣ ካራክተሩን፣ ባህሪውን። ከዛ ተጫዋቹን እነሱ መወሰን ይችላሉ፣ የቴክኒክ ኃላፊዎቹ ወይም የሚመለከታቸው አካላት። ባህሪውን ግን የመለየት ኃላፊነት የኔ ነው የሚል አንድ ጥያቄ ነው። ሁለተኛው በአመቱ መጀመሪያ ቪኒሲየስ ጁኒየር ታስታውስ ከሆነ ግርሜ ጃቪ አሎንሶና ቪኒሲየስ ጁኒየር የሪያል ማድሪድ ግጭት የጀመረው በነገራችን ላይ የዛ ጨዋታ ላይ ነው። ቪኒ ተቀይሮ ሲወጣ ጃቪ አሎንሶን አመናጭቆት የወጣበት ማለት ነው። የዛኔ ጃቪ አሎንሶ ጠንካራ እርምጃ እንዲወሰድበት ፈልጎ ነበር ቪኒሲየስ ጁኒየር፣ በኋላ ላይ ቢታረቁ ማለት ነው። ግን የአመራር ጣልቃ ገብነት ስለነበረ እነ ፍሎሬንቲኖ ፔሬዝ በቃ ቶ ምናምን ብለው አስቶታል። እንደዚህ አይነት ነገር አልፈልግም፣ ጣልቃ እንዲገባብኝ አልፈልግም። በታሪክ በህግና በመመሪያ ነው የምንሄደው፣ በህግና በመመሪያ ነው የምንሄደው እና እነዚህን 2 ነገሮች ካገበራችሁልኝ እመጣለሁ፣ ያንን የማታረቅ ከሆነ ግን ቢቀርብኝ ይሻላል የሚል ነው። ፍሎሬንቲኖ ፔሬዝ ደግሞ እንዲህ አይነት ስልጣን አይፈቅዱም በባህሪያቸው። የቶታሊታሪያኒዝም አውቶሪታሪያኒዝም የሚባሉት አይነት ይሄ የጠቅላይነት እኔ ብቻ ነኝ የማውቀው እኔ ብቻ ነኝ የማረገው የሚል አመለካከት ያላቸው ናቸው ፍሎሬንቲኖ ፔሬዝ እና እንዲህ አይነት ነገሮች ላይ ፊት አይሰጡም ተብሎ ይታመናል። ፊት አይሰጡም እንዲህ አይነት ነገሮች ላይ። ስለዚህ ይሄ ላይ ያስማማቸው ይችላል ተብሎ ይገመታል። ግን አሁን ላይ ለሪያል ማድሪድ ፊቱ ላይ ያለው ብቸኛው አማራጭ ጆዜ ሞሪኒዮ ነው። ፍሎሬንቲኖ ፔሬዝ በትልቁ እየሰሩበት ያለው ስራ ከአሰልጣኞች በተጨማሪ ያው አሰልጣኝ ተናግረዋል በግልጽ መልበሻ ክፍሉን የሚቆጣጠርና የሚሰማ ሰው ነው ያሉት። በቃ የሚሰማ የሚለው ነገር የሚሰማ ኤክስፔሪንስድ የሆነ በጣም ልምድ ያለው ሰው ነው የምንፈልገው ብለዋል። ጀርገን ክሎፕ፣ ጆዜ ሞሪኒዮ እና መሰል አሰልጣኞችን ነው ልጠራ የምችለው። ክሎፕ ደግሞ አልፈልግም ብለዋል። ሞሮለስ የጆዜ ጉዳይ የመሆን እድሉ ሰፊ ይመስላል። ፍሎሬንቲኖ ፔሬዝ ከ5 እስከ 6 ተጫዋቾች በመጪው ክረምት እንደሚያስፈርሙ አሳውቀዋል። ከ3 እስከ 4 ተከላካዮችን ይፈልጋሉ። ኢደር ሚሊታው፣ ዴቪድ አላባ፣ ዳኒ ካርቫል እነዚህ ተጫዋቾች ይወጣሉ በአመቱ መጨረሻ። ኢቭን አንቶኒዮ ሮዲገርም አጠራጣሪ ነው። ስለዚህ ለእነዚህ ተጫዋቾች ምትክ የሚሆኑ ወጣትና አንጋፋ ተከላካዮችን ማምጣት ይፈልጋሉ። በርካቶችን በቅዳቸው ይዘዋል። የአርሰናል ተከላካዮችን ከሳሊባና ከጋብርኤል በተለይ ሳሊባ ላይ ከእድሜው አንጻር ኢብራሂማ ኮናቴ እያን በጣም በርካታ ባስቶኒን ከኢንተር ሚላን ዓለም ላይ ያሉ የሚባሉ ተከላካዮችን ቢያንስ 2 ምርጥ ተከላካዮችን ያመጣል። ምርጥ ዓለም ላይ ከዛ ባለፈ ደግሞ ተተኪ ሊሆኑ የሚችሉ ተጨማሪ 2 ተከላካዮችን ያም ማለት ከ3 እስከ 4 ተከላካይ የማስፈረም ፍላጎት አላችሁ። ሁለተኛው ቦታ 2 አማካኞችን እናስፈርማለን የሚል ነው። 2 አማካኞችን ያም ማለት እንደሚታወቀው የቶኒ ክሩስ እና የሞድሪጅ መውጣት ቡድኑን በጣም ጎድቶታል። አምናም ታቻምናም
ሞድሪች በ40 ምናምን ዓመቱ የሚያደርገውን እንቅስቃሴ እንኳን የሚያደርግ አማካኝ አጥተዋል አሁን ላይ እና እንደ ኢንዞ ፈርናንዴዝ አይነት አማካኝ እንደ ኤሊዮት አንደርሰን፣ አዳም ዋርተን፣ ዲክላን ራይስ አይነት አማካኞችን ማስፈረም እንደሚፈልጉ ይታወቃል። ሁለት አማካኞች ጥራት ያላቸው የመጨረሻው አጥቂ ላይ አንድ አጥቂ ይፈልጋሉ። የ9 ቁጥር አጥቂ የፊት መስመሩን ለማጠናከር ማለት ነው። ግን በዚህ ውስጥ ደግሞ የተፈጠሩ ችግሮች አሉ። ክሊያን ምባፔ በቡድን ውስጥ ላይ ቀጥል ይችላል። ስንት ነው የገባው? ግን አሁንማ 70-80 ሚሊዮን ይገባ ይሆናል። 61 ሚሊዮን ተመልክቻለሁ የፈረሙት 61 ሚሊዮን ፊርማ ተሰባስቧል። ያው የማድሪድ ደጋፊዎች ብቻ አይመስለኝም ሆነን ለመናገር ወደ 62 ሺህ ምናምን 62 ሚሊዮን ወደ 62 ሚሊዮን ምናምን አይቻለሁ 60 ምናምን አይቻለሁ። እንግዲህ አሁን ስንት እንደገባ አላውቅም። ግን ዝሮ በጣም ተበሳጭቷል ምባፔ። ሊቨርፑሎቹም ተነቃቁ እኮ የኪሊያን ምባፔን ጉዳይ አይተው አርነ ስሎትን አውት እያሉ ፒቲሽን ጀምረዋል። ሊቨርፑልም ኪሊያን ምባፔን ማድሪዶች አንፈልግም ብሎ አይደል ፒቲሽን ያሰባሰቡት። እንደገና ሊቨርፑላውያንም ከኪሊያን ምባፔ ተምረን አርነ ስሎትን አንፈልግም ብለው አሰልጣኙን ፒቲሽን ማሰባሰብ ጀምረዋል ሊቨርፑላውያን። የምባፔ ግን ያው በቃ ግልጽ የሆነ ከማድሪዶች ከፍተኛ የሆነ ተቃውሞ ነው የገጠመው። እንዲህ ሲሆን ደግሞ በዚህ ልክ ተቃውሞ ከፍተኛ ሲሆን በጣም አስቸጋሪ ይመስላል። ምባፔም አንዳንድ የሚሰጣቸው አስተያየቶች፣ የሚለጥፋቸው ፒክቸሮች ምናምን ጥያቄ የሚያስነሱ እየሆኑ መጥተዋል። ነገራችን ላይ ያው ትልቁ ጥያቄ ደጋፊዎች ክለቡን በተሰጠ ኃላፊነት ልክ እየተሸከምክ አይደለም ነው በቃ ትልቁ ጥያቄያቸው። ስለዚህ ውጣልን፣ በአንተ ምክንያት መታመስ የለብንም፣ በአንተ ኢጎ ምክንያት ፒኤስጂን አምሳል፣ አሁን እዚህ መተረመኛ እንድታምሰን አንፈቅድልህም ነው የሪያል ማድሪዶች ሀሳብ። የምባፔ ጉዳይ በክረምቱ በጣም አነጋጋሪ ጉዳይ ይመስለኛል። ስለዚህ ሪያል ማድሪድ እና ጆዜ ሞሪኒዮ ተመልሰው ጋብቻቸውን ሊያድሱ እንደሚችሉ ይጠበቃል ከ10 ምናምን ዓመት በኋላ። እኔም እስማማለሁ። የመሆን እድሉ ሰፊ ነው። ለዚህ ማስረጃ የሚሆነው ተለያይተው የነበሩት ካርሎ አንቾሎቲና ሪያል ማድሪድ ተመልሰው የተገናኙበትን ሁኔታ አይተናል። ያውም ዚዳን ወጥቶ ተመልሰው በተለይ ካርሎ አንቾሎቲ ረጅም ጊዜ ኤቨርተን ሁሉ መጥተው ከኤቨርተን ወጥተው ነው እንደገና ወደ ሪያል ማድሪድ ቤት ያመሩትና ጆዜ ሞሪኒዮም ተመልሰው ሪያል ማድሪድ ቤት ላለመግባታቸው ምንም የሚያግዳቸው ነገር ያለ አይመስለኝም። ወደ ሌላኛው አጠር ያለ ጉዳያችን እናልፋለን። ሌላኛው ጉዳያችን የሚሆነው ደግሞ የ2026ቱ የዓለም ዋንጫ እየተቃረበ ነው። ወራቶች ብቻ ቀሩት እኮ በጣት የሚቆጠሩ ወራቶች ቀርተውታል እና ሊጀምር ነው። ኦልሞስት ከ2 ወር በኋላ ወደ ዓለም ዋንጫ ጉዳይ ነው ወሬያችን በሙሉ የሚሆነው እና በዚህ 3 ሀገራት በሚያዘጋጁት ለመጀመሪያ ጊዜ ካናዳ፣ ሜክሲኮና